አይደለም ቪክቶር ዮኬሬሽ፣ ቴሪ ዳንኤል ኦንሪ የአርሰናል የምንጊዜም ኮከብ ግብ አስቆጣሪ ራሱ በመጣበት ዓመት እንደዚህ ተሳክቶለታል ማለት አይቻልም። ይህ የፕሮሰስ ጉዳይ ነው። ቢኒ ቅድም አንስተው የነበረው ነገር ነበር። አርሰናል ከቪክቶር ዮኬሬሽ ላይ ጊዜ ያስፈልገዋል የሚል ሀሳብ እኔ በሱ አልስማማም። ይህም ቡድን አይደለም ቪክቶር ዮኬሬሽ ኤርሊንግ ሃላንድንም ብታመጣው ከቪክቶር ዮኬሬሽ በላይ ጎል ሊያስቆጥርልህ በፍጹም አይችልም። ፕሪሚየር ሊጉ ሲጀምር በነገራችን ላይ ሊቨርፑል ትልቅ ቦታ ይደርሳል ተብሎ የሚጠበቀው ቡድን ወይም ዋንጫውን የሚያነሳው ቡድን ሊቨርፑል እንደነበረ ግልጽ ነው። ከዛ በተረፈ አርሰናል ያስፈረማቸው ተጫዋቾች በእርግጥ በቪክቶር ዮኬሬሽ ጎል ማስቆጠር እንዳለበት ይሄ ምንም ጥርጥር የለውም፣ ሳይታለም የተፈታ ነገር ነው። ነገር ግን ከዛ በፊት አርሰናል ሲጫወትበት የነበረው መንገድ ምን አይነት መንገድ ነበረ? ለ3 ለ4 ዓመታት ያክል ምንም አይነት አጥቂ ሳይኖረው በሐሰተኛ 9 ቁጥር ሲጫወት እንደነበረ ተመልክተናል። ኢቭን አጥቂ 9 ቁጥር እያለው እንኳን ወደኋላ ሳባ አድርገው እንደነ ካይ ሃቨርትስን የመሳሰሉ ተጫዋቾችን ወደኋላ መልሰው ጄሱስም እንደዚሁ ተመልሶ የሚጫወትበትን አጋጣሚ በተደጋጋሚ ተመልክተናልና አርሰናል እንደ ቡድን ነው። አሁን ላይ አንድ ግለሰብ መጣ፣ አንድ አጥቂ መጣ ወይም አንድ ሰው መጣ ተብሎ አንድ ተጫዋች ስለመጣ አርሰናል ቅርጹን ለመቀየር ይሄ ወዲያውኑ በቪክቶር ዮኬሬሽ ላይ የተንጠለጠለ ኳስን እዛ ጋር መስርቶ መጫወት እንደማይችል ግልጽ ነው። ምክንያቱም ያመጣበት መንገድ ይታወቃል። አጥቂ ነው፣ ጎሎችን ማስቆጠር ይኖርበታል። ነገር ግን ሽግግር ያስፈልገዋል። እያንዳንዱ ነገር የተጫዋቾች ሽግግር ያስፈልገዋል። ተጫዋቾች ያንን ነገር መልመድ አለባቸው። ቢያንስ 3 እና 4 ዓመታት በዛ መልኩ የተጫወቱና አርሰናል ጎል አስቆጠረ ቢባል እያንዳንዳቸው ተጫዋቾች ከግብ ጠባቂ ውጪ ሁሉም ጎል እያስቆጠሩ ነበር። አምና ትዝ ካላችሁ ቢኒ ቅድም አንስተው የነበረው ነገር ነበር። አርሰናል ከቪክቶር ዮኬሬሽ ላይ ጊዜ ያስፈልገዋል የሚል ሀሳብ እኔ በሱ አልስማማም። ምክንያቱም ሚኬል አርቴታ ፕሮሰሱ አሁን አብቅቷል የሚል ሀሳብ ሲያነሳ ተመልክቻለሁ ፕሬስ ኮንፈረንስ ላይ። አርሰናል በጣም ጊዜ ወስዷል ብዬ አምናለሁ። ከ6 ሲዝኖች በላይ አርሰናል ቆይቷል። 4-5 ዓመታትን ፈጅቷል ብዬ አላስብም። ምክንያቱም ከ23 በኋላ ነው አርሰናል ያለ ስትራይከር መጫወት የጀመረው። ምክንያቱም ፒየር-ኤመሪክ አውባሜያንግም ሆነ አሌክሳንደር ላካዜት ነበሩት አርሰናል። ስለዚህ ፖቸር ስትራይከሮች ናቸው ብዬ አምናለሁ። ስፔሻሊ አሌክሳንደር ላካዜት አሁን በሊዮን ቤት የሚያሳየው ፐርፎርማንስ ፖቸር ስትራይከር እንደሆነ ለግብ የሚፎካከር አይነት ተጫዋች ነው። ግን አርሰናል የአዳፕቴሽን ችግሮቹን በቪክቶር ዮኬሬሽ መሸፈን አለበት ብዬ አላምንም። ግን የአዳፕቴሽን ችግሮቹ ማለት አርሰናል ምን አይነት ጨዋታዎች ላይ ነበር ግን ማስቆጠር ቸግሮት የነበረው? ያለፉትን 2 ሲዝኖች ኤንራይት ሲያነሳ የነበረውን ሀሳብ እያነሳው ነበር። ዊኒድ ኪለር ገዳይ እንፈልጋለን አይነት ስቴትመንቶች ይነሱ ነበር። እነዛ ስቴትመንቶች ይነሱ የነበረው አርሰናል ከሉተን ጨዋታ ጀምሮ የሉተንን ጨዋታ 1-0 ባሸነፈበት ጨዋታ ጀምሮ አርሰናል ችግር ውስጥ ነው የሚል ሀሳብ ይነሳ ነበር። ያ ጨዋታ ላይ አርሰናል በምን አይነት ፎርማት ነበር እነዚህን ችግሮች ያጋጠሙት? አንዳንድ ጨዋታዎች ላይ በተለይ በፉላም ጨዋታ፣ በአስቶን ቪላ ጨዋታ የነበረው ፐርፎርመንስ ኳሶችን ወደ ግብ የሚወስዱ ተጫዋቾች ኤክስጂው ያነሰ ነበረ ብዬ አይቻል ነበር። ኤክስጂው ያነሰ ማለት ስትራይከሮቹ ጋር ኳስ እየሄደ አልነበረም። የማንቸስተር ዩናይትድ ጨዋታ ላይ ያለፈው ዓመት ላይ የማንቸስተር ዩናይትድ ጨዋታ ላይ እና ጥሩ ነገር ነው አሁን የገለጽከው። በነገራችን ላይ ወደ ስትራይከሩ ጎል ኳሶች እየሄዱ አይደለም። ያችን ነጥብ ነው እኛም ቀደም ሲል ያነሳ ነው። ምክንያቱም ቪክቶር ዮኬሬሽ ጋር ኳስ ደርሶ እሱ ጨራሽ መሆኑን ባያረጋግጥልን ኖሮ ቪክቶር ዮኬሬሽ የተገዛበት መንገድ ትክክል አይደለም እንል ነበር። ነገር ግን አሁን ለቪክቶር ዮኬሬሽ በተከታታይ ኳስ እየደረሰው አይደለም። እንደውም ምን እያደረገ ነው? ከቦታው ይልቅ ወደኋላ ተመልሶ እየተጫወተ ሎንግ ፓሶችን እንዲያመቻቹለት እየሮጠ ያገባቸውን ኳሶች እኮ ተመልክተናል። አብዛኞቹ ሎንግ ፓሶች የተጣሉለትን ነው። እንደነ ኤዜ እንደነ ማርቲኔሊ ምናምን የሰጡትን ኳስ ነው ሊያገባ የቻለውና እንደዛ አይነት ጨዋታ አርሰናል ደግሞ እየተጠቀመ አይደለም። በአብዛኛው የቪክቶር ዮኬሬሽ ችግር ነው ማለት አይቻልም። ይሄ ምን 100% እንደ አጥቂ ይሄን ቡድን አይደለም ቪክቶር ዮኬሬሽ ኤርሊንግ ሃላንድንም ብታመጣው ከቪክቶር ዮኬሬሽ በላይ ጎል ሊያስቆጥርልህ በፍጹም አይችልም። ምክንያቱም ይሄ የአርሰናል የጨዋታ ውጤት የጨዋታ አካሄድ ነው እንጂ የቪክቶር ዮኬሬሽ ችግር ብቻ አይደለም። እንደ ሌሎቹ ቪክቶር ዮኬሬሽ አሁን እድል የተሰጣቸው የአርሰናል አጥቂዎች ነበሩ፣ በጣም በርካታ ኳሶችን የሚያመክኑ በጣም በታሪክ ልናነሳ እንችላለን። እንደነ ሻማክ የመሳሰሉ ድሮ
ትዝ ካላችሁ እንደ አዴባዮር የመሳሰሉ ተጫዋቾች ሙሉ በሙሉ ተሰጥቷቸው እድሉ ተሰጥቷቸው መጨረሻ ላይ ቫን ፐርሲ ራሱ ከሆነ ጊዜ በኋላ ነው የመጣው እንጂ ከ2-3 ዓመታት በፊት ራሱ ቫን ፐርሲ አልነበረም፣ በዛ ብቃቱ ገዳይ አልነበረም። ከ20-30 ጎል በላይ ማስቆጠር ማለት ከ10 ጎል በላይ ማስቆጠር አልቻለም ነበር። ይህንን ደግሞ በፔናልቲም በምንም ሌሎቹ ሲያገኙ ነበረ። አይደለም ቪክቶር ዮኬሬሽ፣ ቴሪ ዳንኤል ኦንሪ የአርሰናል የምንጊዜም ኮከብ ግብ አስቆጣሪ ራሱ በመጣበት ዓመት እንደዚህ ተሳክቶለታል ማለት አይቻልም። ይህ የፕሮሰስ ጉዳይ ነው። ተቀይሮ የመግባት ብዙ ነገር የማድረግ ነገሮች ነበሩት። ኢቭን በቴሪ ዳንኤል ኦንሪ ራሱ እዛ ወደ አርሰናል እንደመጣ ማለት ነውና ይህንን አስረግጬ እኔ መናገር የምፈልገው ነገር ምንድነው የቪክቶር ዮኬሬሽ ችግር አይደለም፣ የአርሰናል እንደ ቡድን ችግር አለው ነው የምለው። ሚኬል አርቴታ ላይ ጥያቄው እሱ ነው ይመስለኛል። ምክንያቱም ሚኬል አርቴታ ነው አዳፕት እንዲያደርግ ማድረግ ያለበት። ግን ቢኒ የሄንሪን ጉዳይ አንስታል። ሄንሪ በሁለት ሲዝን 90 ጎል አስቆጥሮ አይደለም አርሰናል ቤት የመጣው። ቫን ፐርሲ 90 ጎል በሁለት ሲዝን አስቆጥሮ አይደለም የመጣው። አንድ ስትራይከር አንድ ቡድን ላይ ሲመጣ ግብ ለማስቆጠር ብቻ ነው የመጣው። ምክንያቱም ይህ ቡድን አዳፕት ማድረግ አለበት። የቪክቶር ዮኬሬሽ ችግር ነው ወይ? አይደለም። ይሄ የሚኬል አርቴታ ችግር ነው። ሚኬል አርቴታ ምን ያህል ተጫዋች ነው? ለምሳሌ ሄሱስ ጨዋታዎች ላይ በሚሰለፍበት ጊዜ ከወልቭሱ ጨዋታ ጀምሮ ከክለብ ብሩሃይ ጨዋታው ጀምሮ ሄሱስ ቡድኑ ሲኖርና ቪክቶር ዮኬሬሽ ሲኖር የተለያየ ቡድን ነው የምንመለከተው። ምክንያቱም ሄሱስ ወደኋላ ድሮፕ አድርጎ የፎርስ ነምበር ናይን ቦታ መጫወት ስለሚችል ሁለቱን ስፔሶች ፍላንኮች መክፈት ይችላል ተብሎ ስለሚታሰብ ያ ስፔስ ደግሞ ለአርሰናል ለቡካዮ ሳካም ሆነ ለትሮሰርድ ስፔሶችን ክሬት ለማድረግ ያስችላል። ግን ሚኬል አርቴታ ቪክቶር ዮኬሬሽን እስካመጣ ድረስ ስትራይከር ተፈልጎ እስካመጣ ድረስ አርሰናል ግብ የማስቆጠር ችግር ኖሮበት ነው ቪክቶር ዮኬሬሽ የመጣው ተብሎ እስከተወሰደ ያን ያክል የሲዝን ፕሮሰስ በጣም ተጠብቆ የመጣ ተጫዋች ነው ብዬ አስባለሁ። ቪክቶር ዮኬሬሽ አዳፕት ማድረግ ካልቻለ ይህ የሚኬል አርቴታ ችግር ነው። ቢኒ እኔም የምለው የቪክቶር ዮኬሬሽ ችግር አይደለም፣ የሚኬል አርቴታም ሊሆን ይችላል፣ የተጫዋቾቹም ሊሆን ይችላል። ቪክቶር ዮኬሬሽን ግን እዚህ ውስጥ ማስገባት ተገቢ አይደለም።